ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ አድምጡን። ላይክ ስታደርጉ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ሆኖ ተደማጭነታችንን ስለሚያጎላ ላይክ በጣም ያስፈልጋል። ቻናላችን የአርሴናል ደጋፊዎች ይህን ፕሮግራም የምታደምጡ ላይክ አድርጉ። አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ የጀመራችሁ ዛሬ ለከፈታችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ተጭናችሁ ኖቲፊኬሽን ፕሮግራሞችን አሰናርተን ወደ እናንተ በምንለቅበት ሰዓት ተደራሽ እንዲሆን መረጃው በፍጥነት በደረሳችሁ ሰዓት እንድታደምጡት ይረዳችኋል እና ሰብስክራይብ ያድርጉ፣ የደወል ምልክቷን ተጫኑ። ይህንን ፕሮግራም ከሀገር ውጭ የምታደምጡ ከሰሞኑን ጥሩ መነቃቃት አሳይታችሁ ደግሞ በድጋሚ ቻናላችንን ሳፖርት ማድረግ ትታችኋል። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እስቲ ድጋፍ አድርጉ ለቻናላችን። የሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው ሞርጋን ሮጀርስ አርሴናሎች አድፍጠዋል። ይሄን እንግሊዛዊ ተጫዋች ከወርልድ ካፕን በፊት ይሁን ከወርልድ ካፕን በኋላ ይሁን ከቼልሲዎች ለመመንተፍ ከማንቸስተሮች ለማስቀረት ከሊቨርፑል እይታ ለመንቀል አርሴናል እና ቤርታ ያንዣበቡና ቪላዎችን ማደራደር ጀምረዋል። መረጃው ተጨባጭ ነው። 100% አሁን ላይ አርሴናል ሲሪየስሊ ኮንሲደር ያደረገው ተጫዋች ሞርጋን ሮጀርስን። ለምን ግን አርቴታ ሞርጋን ሮጀርስን የፈለገ ይመስላችኋል? አድማጮች እስቲ ግምታችሁን በኮሜንት መስጫ ላይ አስቀምጡ። ለምን ኢዜ ያለው ኦዲጋርድ አለው፣ ኢተን ሙሰት ላይ ነው ያለው። ሲመለስ በርካታ አማራጮች አሉ። ግን ለምን የሞርጋን ሮጀርስን አጫወት ፈለገ? አርቴታ በስተመጨረሻም የፕሪሚየር ሊግ ዋንጫን ሲበላ ያደገበትን የእግር ኳስ አስተሳሰብ ለመጫወት እያሰበ ያለ ነው የሚመስለኝ። እኔ ግምቴ እሱ ነው። የእናንተን ግምት እስቲ አስቀምጡ። ይሄ ላይክ እንደ ላይክ ሚድፊልደር የሚባል አጫወት ምናልባት ይሄን ቶኪንግ ታክቲክስ የሚል ፔጅ የሚከታተል አድማጮቻችን ምናልባት ልታውቁት ትችላላችሁ። ላይክ እንደ ላይክ ተቀራራቢ ተመሳሳይነት ያለው በእንቅስቃሴያቸው አንድ አይነት ያላቸውን አማካዮችን ማብዛት ታስታውሳላችሁ። የባርሳ ትልቁ ዳይናሚክስ የነበረው የአማካይ ክፍል ጥምረት ቡስኬት የዛቪ ፓስ አለው፣ ቡስኬት የኢኔስታ ተች አለው፣ ኢኔስታ የዛቪ እይታ አለው፣ ዛቪ የኢኔስታ እይታ አለው። ሶስቱ ተጫዋቾች አብሮ በጋራ ሲጫወቱ ከሚሰጡት አገልግሎት መካከል አንዱ ኳስ ከያዙ በኋላ ለመንጠቅ ባርሳ መንጠቅ ተጋጣሚ ይቸገራል ባርሳን ለመንጠቅ። ስለዚህ ላይክ እንደ ላይክ ሚድፊልደርስ የሚባሉት የሚፈጥሩት ሊንካፕ በጣም አስፈሪ ነው የሚሆነው። ነገር ግን ወደ እንግሊዝ ምድር ስንመጣ አርቴታ በማንቸስተር ሲቲ ቤት እያለ የማንቸስተር ሲቲ የአማካይ ክፍል ጥምረት የነበረው የመጀመሪያ ኢፌክቲቭ ጥምረት የነበረው ፈርናንዲኒዮ፣ ዳቪ ሲልቫ፣ ኬቪን ድብሮይነን። ዳቪ ሲልቫ እና ኬቪን ድብሮይነን ካያችሁ ላይክ እንደ ላይክ ሚድፊልደር የሚባሉት ቦታቸው 8 ቁጥርና 10 ቁጥር ነው። እኔ እያልኳችሁ የምገኘው ሁለት ተመሳሳይነት ባህሪ ያላቸው አማካይ በአንድ ደብል ፒቮት አማካይ ሲጣመር ምን የሚባል ስም ይሰጠዋል? ላይክ እንደ ላይክ ሚድፊልደር የሚባል። ይሄ ማለት በዘመናዊ እግር ኳስ አሁን የተጀመረ አዲስ ስም። ተመሳሳይነት ያላቸው አማካዮች በጋራ ሲጣመሩ ማለት ነው። አርቴታ ይሄን ቅኝት በደንብ እኔ የሞርጋን ሮጀርስን ፍላጎትና አርሴናል 85 ሚሊዮን ፓውንድ ለመክፈል ማሰቡን ስመለከት እኔ የትሮሳርድና የማርቲኔሊ ተተኪ ለማድረግ አይደለም ወይም በኢዜ ብቃት ሳይረካ ቀርቶ አይደለም፣ ወይም የኦዲጋርድ ተተኪ ለማድረግ በጭራሽ አይደለም። በደንብ አርቴታን እኔ በምሰጠው አስተያየት ውስጥ እስካሁን ድረስ ይሄ አጉል ለራሴ ከፍተኛ እይታ ለመስጠት አይደለም፣ ወይም ራሴን ለማሞገስ አይደለም። ግን አርቴታን ለመረዳት ለሚፈልግ የእግር ኳስ ቤተሰብ እንደ አርቴታ ጂኒየስ የለም ምላችሁ ለዚህ ነው። ባለፈው ሳምንት አንድ ጉዳይ አንስቼላችሁ ነበር። ቲምበርም ዋይትም ተጎድተው አርቴታ በጭራሽ በሙስኬራ ፋይናሉን አይጫወትም።
ቀኝ ፉልባክ ላይ ማርቲን ዙቢመንዲን ይሞክራል ምን አለ በሉኝ ስላችሁ ነበር። ማርቲን ዙቢመንዲን ቀኝ ፉልባክ ከፓላስ ጋር ሞከረ። ቲምበር ትሬኒንግ ላይ ተመልሷል። ለቅዳሜ ጨዋታ ማይደርስ ከሆነ እርግጠኛው ልንገራችሁ ማስኩዌራ ሳይሆን ዙቢመንዲ ነው ቀኝ ፉልባክ ሊሆነው። አሁንም የሞርጋን ሮጀርስን ፍላጎት የአርሴናል ትኩረቱ በጣም ጠንካራ እንደሆነ ስመለከት በፕሌይ ሜከርነት ተጨማሪ ጥራት ያላቸውን እድሎች የመፍጠር ኳሊቲ አይደለም። አርቴታ አሁን ትልቁን በር ከፍቶ ገብቷል። ራሱን በዋንጫ ለክቷል። የዋንጫ መለኪያ ቡድን ሰርቷል። ስለዚህ አሁን የትኛውንም ታክቲክ ዋንጫ ለማምጣት ሞክሮ ከሴት ፒስ ሲባል ዳርካርት ሲባል ሃራም ፉትቦል ሲባል ምንም ሲባል ዋንጫው ግን መጥቷል። አሁን ዋንጫ ከመጣ በኋላ በሪላክስ በስፔናዊ አጫወት የመጫወት አላማን ነው በቀጣይ ዓመታት የሚጀምረው። ካሁን በኋላ ነው የአርሴናል ምርጡና ሻርፑን እንቅስቃሴ በነገራችን ላይ የምትመለከቱት። ይሄንን ያልኩበት ዋነኛ ምክንያት ልንገራችሁ። አርሴናል ካሁን በኋላ በአንድ ደክላን ራይስ ወይም በአንድ ማርቲን ዙቢመንዲ ነው የሚጫወተው። የበለጠ በአንድ ደክላን ራይስ። በአንደኛው በሳካ በኩል የተገነባው ትራያንግል እንዳለ ሆኖ ኦዲጋርድ ሳካ ከፉልባኩ ጋር፣ በዛኛው መስመር ደግሞ የሚገነባው ትራያንግል እንዴት መሰላችሁ? አንደኛው ማን ነው? ሪካርዶ ካሊፊዮሪ። አንደኛው የግራው 8 ቁጥር ሞርጋን ሮጀርስን። ከዛንስ በዛኛው ዊንግ ማን አለ? ኤበሪቼ ኤዜ። ይሄን ትራያንግል ዛሬ ጽፋችሁ ይሄን ፕሮግራም ቡክማርክ አድርጋችሁ ያዙ። ሮጀርስን አርቴታ ማስፈረሙ አይቀርም። የሚያስፈርመው በዚህ ትራያንግል ለመጫወት ነው። ለምን መሰላችሁ? በደንብ ተመልከቱ። ከማርቲኔሊ ያጣው ከትሮሳርድ የሚያገኘው ግን በኤክስፒሪየንስ ነው የሚያገኘው። በኮንሲስታንሲ ግቦችን ማያገኝበት ሁኔታን ተመልክቶ አርቴታ እንዴት መሰላችሁ ሊንካፕ ተጫዋቾች ራሳቸውን አጠጋግተው ተጫውተው በሚፈጥሩት ጫና የሚፈጠሩ እድሎችን በክሬቲቪቲ ተጫዋቾች ማስቆጠርም እድሎችንም መፍጠርም ለአጥቂውም ጭንቅ ማቅለል ነው፣ ለአጥቂው ምርትንም ማቅረብ ነው። እንዴት መሰላችሁ? ትራያንግላር ሮቴሽናል ፕሬሲንግ የሚባል አለ። ዘመናዊ እግር ኳስ ውስጥ የመጣ ኮሊደር ለማጥቃት ኮሊደሩ የሚጠቀሙበት። በደንብ ላስታውሳችሁ፣ በሊቨርፑል ቤት አርኖልድ፣ ሰቦዝላይ፣ ሳላ፣ ሮበርትሰን፣ ማካሊስተር፣ ዲያዝ የፈጠሩት አይነት ትራያንግል ማለት ነው። በዊንግ በኩል ይሄ በጣም ፍሉድ መሆን አለበት፣ ኢነርጀቲክ መሆን አለበት። በጣም ሊንካፑ እግር ኳሳዊ ቴክኒካቸው ከፍ ባለ ተጫዋቾች መሆን አለበት። የበለጠ ግን ኢነርጂ ይፈልጋል። አሁን የአርሴናል የአማካይ ክፍል ኢዜ በኢነርጂ ሊያጠቃ ይችላል፣ ግን ሞሽኑን ካያችሁ ስሎን በጣም ቀስያ ዝግ ባለ ነው። ኦዲጋርድ ፓስ አንግል ክሬቱ ምናምን አስደናቂ ነው፣ ግን አርቴታ ምንድነው የሚፈልገው? ኢነርጂ፣ ፈጣን ሩጫዎች፣ የማያቋርጡ ፕሬሲንጎችን። አሁን የኢዜ ፕሬሲንግ እና የኦዲጋርድ ፕሬሲንግ ላይ ያለው ልዩነትን ከዚህ በፊት ተወያይተናል። ኦዲጋርድ ኮንቲኒቲ ያለውን ፕረስ ማድረግ ይችላል፣ ኢዜ አይችልም። አንድ ኳስ ፕረስ አድርጎ ይቆማል። ለዛ ነው አርቴታ ከኢዜ ይልቅ ኦዲጋርድ የሚያስቀድመው። አሁን ኢዜን ወደ ዊንግ አውጥቶ ኢዜም ከሲስተሙ እንዳይነጠል ሊንካፕ ሼር እያደረጉ ሮቴት እያደረጉ ከሮጀርስ ጋር ዊንጉ ጋር ለመጫወት ኢዜን እንደ ዊንገር ይጠቀማል እንጂ ዊንገር አውት ኤንድ አውት አያደርጉም። እሱም ወደ መሀል ሲገባ ከበስተጀርባው ኦቨርላፕ የማድረግ አቅም ማን አለው? ሮጀርስ አለው። የነሱን የጨዋታ ቴክኒክ ደግሞ ማን ከበስተጀርባው ነው ይመራል? ካላፊዮሪ። እቺን አጫወት አስምራችሁ ያዙልኝ አድማጮች። አርቴታ አስምሮበት ሮጀርስን በጣም የፈለገው ከራይስ አጠገብ በሮጀርስ እና በኦዲጋርድ ለመጫወት በዊንጎቹ አማራጮች ላይ ኢዜም ወጣ ለማድረግ በዛኛው በኩል ሳካ አለ። አውት ኤንድ አውት ነምበር 9ኑንም ይመግባሉ። ሊንካፖችም አስደናቂ ይሆናሉ። ለአርሴናል ሜዳው ዲፌንሲቭሊም ኦፌንሲቭሊም ባላንሱ ሻርፕ ይሆናል። ይሄንን አስቦ ነው ሮጀርስን አጥብቆ እየፈለገ የሚገኘው እና አርሴናል የማስፈረም ቻንሱ በነገራችን ላይ በጣም እድሉ ሰፊ ነው። 85 ሚሊዮን ፓውንድ ነው አስቶን ቪላ የሚፈልገው። አርሴናል 7 ሲደመር 12 ለመክፈል ነው እንግዲህ እንዳቀረበ እየተሰማ የሚገኘው። መረጃው ኦፊሻሊ የታመነ ነው። ስለዚህ በቀጣይ ቀናት በዚህ የዝውውር ሂደት ላይ መወያየታችን አይቀርም። ለማንኛውም የአርሴናል ደጋፊዎች ስቴይ ኦን ይላል አይደል? ሁሌ ፋብሪዚዮ እዚህ ጋር ትኩረት አድርጉ፣ ይህን ዝውውር ተከታተሉ ምናምን ይላል። ስቴይ ኦን። በዚህ ሰሞን
ከፋይናሉ በኋላ በጣም በስፋት ከምንሰማቸው ጉዳዮች መካከል ሞርጋን ሮጀርስ መዳረሻው ምናልባት ሰሜን ለንደን ሊሆን እንደሚችል ይጠበቃል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ባልተለመደ ሰዓት በ3 ፕሮግራም በቀን ወደ እናንተ መጥተናል። እንግዲህ በንጋት ፕሮግራም ያልመጣ ነው ትንሽ ከድካም ጋር እረፍት ማድረግ ስላለብን ቻርጅ ማድረግ ስላለብን ትንሽም በዓል ስለነበር ከቤተሰብ ጋርም እንግዲህ ቆይታ ለማድረግ አስበን ነው በተለመደው ሰዓት ያልመጣ ነው። ከነገ አርብ ጀምሮ ደግሞ የተለመደው ሰዓታችን ከንጋት ጀምሮ ከ10 ሰዓት ሌሊት አንስቶ ወደ እናንተ ተደራሽነታችን እንደ ሁል ጊዜው የምንደመጥበት ተደራሽ የምንሆንበት ሰዓታችንን መርጠን ወደ እናንተ መምጣታችን አይቀርም። ከሰሞኑ ላሳያችሁት መነቃቃት፣ ለምታደርጉት ድጋፍ፣ ለምታደርጉት ላይክ፣ ለምታደርጉት ሳብስክራይብ፣ ቻናላችንን እንዲቀላቀሉ ሼር ላደረጋችሁም ለሁሉም ለእግር ኳስ አድማጮች ልባዊ ምስጋና ከልብ በእኔ በቻናላችን በአባም ስም በቤተሰቦቻችንም በእናንተም በአድማጮች ስም ከልብ እናመሰግናለን። ተሳትፏችሁ፣ ንቃታችሁ ሰሞኑን ቻናላችንን በጣም እያነቃቃችሁት ነው። ዩቲዩብም የተነቃቃውን ቻናል እየተመለከተ እንግዲህ ጥሩ ፊድባኮችን እየሰጠን ስለሆነ ይሄ ንቃታችሁ፣ ይሄ ተሳትፏችሁ ሁሌም ከኛ ጋር እንዳይለየን የአክብሮት ግብዣችን ነው። በእናንተ ብርታትና ድጋፍ ነው እኛም እዚህ የደረስነው እና ይሄ ብርታታችሁ የድጋፋችሁ እንዲቀጥል የአክብሮት ግብዣችን ነው። ላይክ፣ ሼር፣ ሰብስክራይብ ዳውን ማድረጋችሁን ላስታውሳችሁ። ከሀገር ውጭ የምታደምጡ በድጋፋችሁ ቻናላችንን አበርቱልን እንላለን። ከእናንተ ጋር በዕለተ ሐሙስ በ3 ፕሮግራም በአንቶኒ ጎርደን ዝውውር፣ በኤደርሰን ዝውውር እንዲሁም በሞርጋን ሮጀርስ ዝውውር ያደረግነው ቆይታ ይሄን ይመስል ነበር። ሰላም ቆዩ።